ለሚወዷቸው ሰዎች ልብ አይቶ ነው እግዚአብሔር ይሄን ነገር ያወጣው ነው ብለው ወደ ዋናው ጉዳይ ወደ ዛሬው ስመጣ ይሄን ነገር ከሰማ በኋላ ይመስለኛል ምን አለ ብሩክ ከአብ ጋር ተነጋግሬ ነው አለ። እንግዲህ አንዳንዴ መማከር ገብቶሻል። ከሚያቅሰው መማከር ጥሩ ነው። ወዲያው በቃ ይቅርታ ታደርግኛለች እንዲህ ባረግ ብሎ አስቦ ነው እንጂ ዳይሬክት አስቦት አይመስለኝም ያደረገው። ለፕሮሞት ሊሆን ይችላል ወይም ይቅርታውን ለመ አይነት ስሜት ይመስለኛል። ለኔ ነው የተረዳሁት ይሄን ነገር ይሄን ከሰማ በኋላ። ሲቀጥል ደግሞ እቺ ልጅ በምን ሁኔታ ወጣ ነው ቀለበት ሊያረግና ከሷ ጋር ኑሮውን ሊቀጥል ወይም ደግሞ ከሷ ጋር ያለውን ሪሌሽን ሊቀጥል የፈለገው? እነሱ አይለያዩም። በነገራችን ላይ ትልቅ ፕሮግራም ያለው ምናልባት ነገም አብረው ሊመጡ ይችላሉ። ፕሮግራሙም ነገ ሊቀጥል ይችላል። ግን በምን ምክንያት ነው እች ልጅ ወጣችሁ? እንዴት ነው የወጣችሁ? ተመልሳ አትረብሻቸውም ወይ? እች ልጅ ተሰብራለች። ይሄን የተሰበረስ ልብስ ተቀብሎ ምንድን ነው የሚያደርገው? ነገ ከነገ ወዲያ ሊጣላ። መጀመሪያ ትናንትና ነው ጥፋት የሰራው። ይቅርታ ብትጠይቅ ስል አንቺን ይቅርታ አልጠይቅም ማለት ተናዷል። ሁለቱ የሚነጋገሩትን አያውቁም። ሁለቱ ሁልጊዜ ኢሞሽናል ነው የሚሆኑት። ስለዚህ ያ ነገር ሊሆን ይችላል። ዛሬ ግን ይሄን ቀለበት ስርዓት ማዘጋጀትና መኖር አልነበረበትም። በቃ ትልቅ ስህተት የሰራው እንዳላሰበበትና አጋጣሚ ወይ ፕሮሞሽን እንደሆነ የምታውቂው ልብሱንም ተከራይቶ ነው። ዲኮሬሽኑም ያስታውቃል። ራሱ የሆነች ትንሽ ነገር ናት የተጠለጠለችው። ሙሉውን ራሱ አላሳዩ። ሰው አለ አለ፣ ሰው የለም፣ ሰውም አይመጣም፣ አልተጠራመም። እሱ ሌላ ጉዳይ። ሰው እዚህ መኖር ስለሌለበት ነው አለ። እሷም ሳይሆን እሷም እሺ እንደማትለው ያውቃታል እኮ በደንብ ከኛ ይልቅ አጠገቡ ሁሉ ነገሩ ናት። በደንብ የሚያውቃት ልጅ ናት። ሳይበርድላትም እንደማታደርገው ግን አንደኛ ለቪዲዮም ለመስራት ነው፣ ሁለተኛ ፕሮሞሽን ነው፣ ሶስተኛ ደግሞ ልሞክር ይቅርታውን ነው። ምክንያቱም ይሄ የተበጠበጠ ነገር ይስተካከላል፣ ነገም በዓል ነው፣ አብረን እንውል ነው። ግን ያ አይደለም ትልቁ ነገር። የተሰበረን ነገር ማስተካከል አለበት። ብሩክ የምትሰማኝ ከሆነ ልቧ ተሰብሯል። እንዴት እንደዚህ ይስተካከላል? ይስተካከላል። እንደዚህ አይደለማ። አለማወቅ ነው አልኩሽ እኮ። ይስተካከላል። ማድረግ አለበት። ትሪትመንት ያስፈልጋታል። ገብቶሻል? የሆነ ቦታ ላይ ወጣ ብለው መዝናናት። አሁን ይሄ ካለቀ በኋላ በዓሉ። ስለዚህ ተረጋግቶ አረፍ ብሎ ነገሮችን ያስተካል። ራሱን ይይ። ዛሬ እምቢ አለችኝ ብሎ ነገ ወጥቶ እምቢ አለችኝ እኔ እንዲያርጌ ቢል እኛ እሱን ነው የምናዝንበት። እንደዚህ አይደረግም። የዛሬ ስህተት ትልቅ ስህተት ነው የተሰራው። እንደዚህ ተብሎ ቀለበት ተሰሩልኝ ቤትም ዓለም የለም። ትናንትና ተጣልተው ያውን ፐብሊክ ላይ ተጣልተው ይቅርታ ሳይጠያየቁ ዛሬ ቀለበት ላስርልሽ ነው፣ ዛሬ ይቅርታ ልልሽ ነው የተንበረከኩ ቢል ይሻላል። ሁለተኛ ነገር ደግሞ ሁሉም ሰው ይወደዳል ብላ ስትልህ አንቺን በተለየ ነው መወድሽ ብለሃታል። ጥሩ ነው። ግን የኔ ፍቅር አንቺን ማጣት አልፈልግም። እችን ልጅ አስወጥቻለሁ ብለሃል። እችን ልጅ ካስወጣት ምንድን ነው ትርፍ ያለክ? ስድስተኛ ጣት ይዘህ እንዳዞር። ጓደኛ ገል ፍሬንድህ ከሆነች ገል ፍሬንዴ ናት፣ ጓደኛዬ ናት፣ እጮኛዬ ናት ብለህ ይዘህ ዙር። ሰዎች ይታላሉ፣ ሰዎች አብረው ይኖራሉ። ትዳር እግዚአብሔር ያለው ሰዓት ነው የሚመጣው። በዚሁም ልቀጥሉ ትችላለች። አልገባኝም። ይሄን ነገር የምትፈራበት አንተ ሌላ ሰው እንዳይሰማብህ ነው ወይ ለስራ ይበላሻል ነው? ያልገባኝ ነገር አለ ውስጥ። አንዳንዴ አንተ ሰዎች ጋር ይደርሳል ብለህ ያላልከው ነገር ይደርሳል ወይ ደግሞ አይደርስም። ነው ይመስለኝ። ይሄንን በግልጽ አውጣና ተናገር። በግልጽ አውጣና በቃ እኔ አውቃለሁ የሆነ እናንተ ማያለያይ ስሜት እንዳላችሁ ምንም ቢፈጠር፣ ግን ይሄን ነገር አጥራ፣ የጀመርከውን ነገር አጥራ። ለስራም ከሆነ እንደፈለጋችሁ፣ ግን ማአት ነገር ነው ብታበላሹ። ዲኤንኤ ከ3 ወር በኋላ ምናምን እሱ ምንም አያበላሽብህም። እዚህ ጋር ይቅርታ ማድረግ ትሪት ማድረግ። ልጁም ከመጣ መጣ፣ ዌልካም ነው። አላረኩም ካልክ አላረኩም ነው። አርግ ያለውን ካልክ ወይ ደግሞ አርግ ያለው አላረኩም፣ እሱ እዛው ተበስሎ ተከድኖ ይብሰል። እዚህ ጋር ልጅቱን ይቅርታ ጠይቃት፣ ትሪት አድርጋት፣ አባብላት። ሴት ልጅ መባበል ትወዳለች። ሴት ልጅ መታቀፍ ትወዳለች። ሴት ልጅ እንድታለቅስ ማልቀስ
ከፈለግሽ ሂጂ ይቅርታ ልሽም ነው ያልካት። በነጋታው መጣህ እንደገና ቀለበት ላርግልሽ አይባልም። ትናንትና ማንነት አንቺን የልተለማመጥኩ ከአንቺ ጋር እንድኖር ነው ወይ ብሏል። ትላንትና እንዴት ነው የሚወጣው? አዎ ስለዚህ አይባልም። እርግጥ ነው ተናደህ የምትናገራቸው ነገሮች ይሆናሉ። ልብ ያቆስላሉ፣ ልብ ይሰብራል። አንተን እንዲህ ትበልህ እስቲ ትዝ ይልሃል? ሪመምበር እንድታረግ ፈልጋለሁኝ። ዱባይ በምን እንደሄድክ ታስታውሳለህ አይደለ? ዱባይ እኮ ሜሴጅ አየው ብለህ ነው ብድግ ብለህ ተሳፍረህ ሄድከው። ስለዚህ አሁን ወደኋላ መመለስ አያስፈልገንም። አንተ በትንሽ ነገር ነው ሴንሲቲቭ የምትሆነው እና የምትናደደው። እችን ልጅ በጣም ትሪትመንት ያስፈልጋታል። ተሰብራለች። ድራማም ከሆነ ደግሞ ድራማችሁ ላይ የተሰበረውን ልብ የሚጠግን ነገር እንፈልጋለን። ቃላቶች፣ ትሪትመንቶች እንዴት ተደርጎ ሴት ልጅ ወደ አልፈልግም ብለክ ስራ ነው ምንሰራው በሉና ስራ ጀምር። ድራማ አትስራ። በቃ ህይወትክ ላይም ህይወቷ ላይም እኛም ላይ ድራማ አትስሩ። ድራማ ነው እየሰራን ያለ ነው፣ ተከታተሉን በሉ። ቁጭ ብለን እንከታተላለን። በዚህ ልክ ግን ሴት ልጅ ላይ እንደዚህ የሚያሳዝን ነገር ጥሩ አይደለም። በኋላ አንተ ነው የምትጎዳው። ከቆረጠች ደግሞ ቆረጠች ነው። ታውቃታለህ ምን አይነት ቆራጥ ልጅ እንደሆነች ከኛ የበለጠ። መጨረሻ ላይ ጥላ ስትሄድ ድራማም ሊሆን ይችላል። ስንጥቅ ያለ ነገር ነው ያየሁት። ብዙም ባይሆን አይቻለሁ። ፊትህ ላይ ብዙም ነገር የለ። ሁለታችሁም የሆነ ነገር የምትሰሩ ነው ይመሰለኝ። ነገ ከነገ ወዲያ የሚመጣ ነገር ይኖራል። ግን ትሪት አርጋ ተንከባከባት። ይቅርታ በላት። ደጋግመህ ይቅርታ በላት። ይቅርታ ማለት ውርደት አይደለም። ክርስቶስ ወድቋል፣ ሞቷል፣ ተገርፏል ለፍቅር ሲባል ነው። ፍቅር ደግሞ በጣም መውደቅን፣ በጣም ዝቅ ማለትን፣ በጣም ዋረድን ነው የሚፈልገው እንጂ መኮፈስን አይደለም። የኔ እናት ማለት ነው። እናንተ አልሰማችሁም እንዴ? ውጭ ሀገር ሚሴጅ እየደረሰኝ ነው ሊሄድ ነው እያለ እኮ ነው። ይሄድ ችግር የለም ታዩ። ይመቸው። ሰምተናል። ሊሄድ ነው አላለም። ሊሄድ ነው አላለም። ተይ አሁን እሱ እና ምንም ችግር የለም። ማትፈልግ ከሆነ ማንም አያስገድድም። አሁንም ለኦዲየንስ ብለክ አንድ ነገር ማንም እንድታረግ አንፈልግም። ዛሬ ለኦዲየንስ ብለህ አድርገህ ነገ ልብ እንዳሰብር፣ አንቺን ብትሆኚ ለኦዲየንስ ብለሽ ነገ ልብሽ እንዳይሰበር። ስለዚህ የራሳችሁን ህይወት ሁለታችሁም ኑሩ። ሁለታችሁም አብራችሁ ብትሆኑ ለሁለታችሁም ነው የሚጠቅመው፣ ለማንም አይደለም። ለኦዲየንስ አይደለም የሚጠቀመው፣ ቤተሰቦቻችሁ አይደለም፣ ጓደኞቻችሁ አይደለም። ሁለታችሁ ናችሁ የምትጠቀሙት። አንቺ ለሱ እሱ ለአንቺ፣ ስለምትዋደዱ ስለምትፋቀሩ። ሁለታችሁም አትለያዩ። ያስታውቃል፣ ይታይባችኋል። የምትነጋገሩት ነገር ግን ልብ ያቆስላል። ይቅርታ ተጠያየቁ። አንተም በስነ ስርዓት ቁጭ በልና አስረድተ ተንበርክከ ይቅርታ ጠይቅ እና በኋላ በቪዲዮ ከፈለክ መንበርከክ የኦዲየንስ ፊት ወይም ይቅርታ ማለት ዛሬ አላልኩም ወይ ይቅርታ ልትል ትችላለህ። እንደዚህ አይደለም ይቅርታ የሚባለው። ቀለበት ላርግልሽ ብለህ ይቅርታ የለም። ቀለበት የሚለው ላይ ይቅርታ ቢል ኖሮ ዛሬ ትታረቁ ነበረ። አጥፍቻለሁ ሶሪ በቃ ይቅርታ ብለሃት ፕሮግራምም ያለህ ቦታ ሌላም ቦታ ይዛሃት ብትሄድ ችግር አልነበረም። ቀለበት ላርግልሽ ምን ሆነህ ነው እንዴ? የሴት ልጅ እኮ እንደዚህ ቀላሎች እኮ አይደለንም እኮ። ሴቶች እኮ በጣም ቀላሎች አይደለንም። ፍቅር ብቻ ሲይዝና መውደድ ብቻ ሲኖረው ነው ሴት ልጅ በጣም ቀላል የምትሆነው። በጣም እሺ የምትልክ በቃ እሺ ልሸነፍ፣ እሺ ልበለው እንዴ። በየቀኑ እሺ አለችህ ማለት ሁልጊዜ እሺ ትልሃለች ማለት እንዳይመስልህ። አይደለም ለእሷ ለእኛ ሰብሮናል። እንዴት እያመናጨቃ ስታስወጣት እንደነበር ትናንትና እኮ ልጅቷ ፊት እንኳን እንዴት ስታመናጭቃት ነበርክ እኮ። እንዴት አድርጋ ነው ይቅርታህን የምትቀበለው? ይቅርታህን ትቀበል። እንዴት አድርጋ ነው ቀለበት የምታደርገው? ተከትሎ ሁሉን ነገር ይቅርታ ማለት ካለበት እዛ ከካሜራ ጀርባ አስተካክሎት። ለምን እውነት እሱ የይቅርታ ልብ ካለውና እውነት ኦዲየንሶቹ እውነት እነሱን የሚወዳቸው አመት ባልን በመልካም ይዋሉ ልባቸው አይሰበር ብሎ ካለ ለምን ትናንትናውኑ ጨርሶ ዛሬ ለምን እሱን ይዞ አልመጣም? ይሄን ያህል ጭካኔም በሰውም ላይ ጥሩ አይደለም። ወይዘር ይህንንም ተናገሪ ፕሊዝ። አዎ አሁን ብያለሁ፣ ብዙ ነገር ብያለሁ። ግን አሁንም የምናገረው ነገር እኔ የታየኝ ነገር እሱ ጠዋት ጓደኞቹ ያረጉትን ነገር ሲሰማ ይመስለኛል
ቁጭ ብለን እናውራ ብሏታል። እሷ ቁጭ ስላላለች እንጂ እሷ አልሰማችም። ምክንያቱም ቪዲዮ ስላላየች አብራቸው ስላልነበረች። እሱ ይሄን ነገር ሲሰማ ገብቶሻል፣ ኢሚዲየትሊ ይመስለኛል እሷ በቀለበት እንሰራት አይነት ከዚህ ጀርባ ብዙ ነገር አለው፣ ግን እኔ አላቅም እያለት ነው። አዎ እኔ ብዙ ከዚህ ጀርባ ብዙ ነገር አለ አላቅም አላት። እሷ ቪዲዮ ስላላየች እሱ ደግሞ በቪዲዮ ማለት ስላልፈለገ ነው ቁጭ በይና እንነጋገር ብሏታል። እና አንቺ ማይሚዬ አስተዊ ቁሚና እይ፣ አጠገብሽ ያሉት ሰዎች እንደማን እንደሆኑ ታውቂያለሽ። አንቺ አጠገብሽ የምታየው ነገር አለ፣ እኛም የምናየው ነገር አለ። ደግ የመሰለሽ ሁሉ ደግ አይደለም። ልጆቹ በጣም የሆነ ነገር እንዳላቸው በደንብ ያስታውቃሉ። በደንብ ነው የሚያስታውቀው። ሴት ናትና እሷ ተረጋግታ ከአሁን በኋላ ጀምሮ ያለውን ትመልከተው። ይቅርታውንም ለምን ይቅርታ እንዳለም ትየው። ብዙ ነገር አለ ብሏታል አይደለ? ቶሎ ብላ እሷም ስሜታዊ አትሁን ነገሮችን ከአሁን በኋላ። ዛሬ አልሆነችም። ሃይሚዬ አንድ ነገር አዳምጪኝ። አስተዋይነሽ ቁሚና አናግሪው። የዲኤንኤውም ቢሆን አክሴፕት ካድረግሽ ይሄም ነገር አሁን የተጀመረው ነገር ጓደኞቹ እንዲያርገዋል። እህት ናት ተብላ የመጣችው ነገሮቹን ቁጭ በይና በደንብ አስተዊ፣ በደንብ ተነጋገሪ፣ በደንብ ጠይቂ። ምክንያቱም የሰሩት ነገር እንዳለ በደንብ ነው የሚያስታውቀው። አንቺም ድራማ ከሆነ እንደፈለጋችሁ ድራማው፣ የእውነት ከሆነ ነው እኛ ልባችን እነሱ ድራማ ነው፣ ግን ከእነሱ ጋር ያሉት በእነሱ ላይ ድራማ እየሰሩ ነው። ይህንንም ማወቅ አለባቸው። እሱን እኮ ነው ብለው ድራማ ከሆነ እናንተም የምታውቁት ችግር የለም። ግን እነዚህ ልጆች ለእናንተ ብለን ነው እኛ ድራማ እያደረግን የነበረው ካሉ ሊያጠፏችሁ ነው። ስለዚህ አንድ ነገርን አስተዊ። ይሄ ቪዲዮ በማደረሰሽ ማቀዳው፣ ከዛ በኋላስ ይዘውሽ ሲሄዱ ሆቴል እሱ ጋር ሲሄዱ እያንዳንዱን ነገር አስተዊ። አጠገብሽ ያሉ ሰዎች ነይስ ማን ያላትኝ እዛ አልጋ ላይ ያመነጫጨቃት ጊዜ ማን የጠራት? ወይን አዘጋጅና ጠብቂው ማን ነው ያለሽ? ብቻሽን አላረግሽም። አውቀው ነው ሆን ብለው አንቺንና እሱን ለመጣል። ሁለታችሁ ተባብራችሁ ይሄን ነገር መስበር ትችላላችሁ። ሃይሚ እኔ እዚህ ጋር መለያየት የሚባል ነገር መስማት አልፈልግም። ጠንካራ ነሽ፣ ጎበዝ ነሽ፣ ብዙ ነገር አልፈሻል። ብዙ ነገር አልፈሽ እቺ ልጅ ወጣው ካለች ትውጣ፣ አከተመ። ተረጋጊና አጣሪ በያትኝ። ተረጋጊና አጣሪ። እሱ ላይ ብቻ ነው ፎከስ ያደረገችው። እሷ ከበስተኋላ ምን አለ ብላ ታጣራችማ። ይኸው አሁን ዛሬ እኮ ቪዲዮን ታይዋለች እኮ። ዛሬ እኮ ነው የምልሽ፣ የዛሬውን እኮ ነው የምልሽ። አጣሪ። አንቺንም ቢሆን ያም ቴዲ ልጅ የሚባል ቢሆን ሲገባ በካሜራ ነው እየገባ የነበረ። እነሱ ናቸው እያስተካከሉ ህይወትሽን ሊበጠብጡ የተነሱ። ስለዚህ ይሄን ነገር አስተካኪ። አንተም ቢሆን ቆመ ከእሷ እኩል ማድረግ ያለብህን አርግ። አንተ ጋር ስህተት አይቻለሁ። አሁን እዚህ ጋር መናገር አልፈልግም። አስተካክል። ማትፈልግ ከሆነ ተናግረክ ውልቅ ብለህ ትወጣለህ። አንቺም ማትፈልጊ ከሆነ ሌላ ነገር ካላችሁ ሁለታችሁም ስራችሁን ስሩ፣ ተነጋገሩና ከዛ በተረፈ እኛንም አታቁስሉን። የእውነት ነው እያልን ልባችን እያዘነ ሴት ልጅም አትበደል እያልን እንደዚህ ቁጭ ብለን አናልቅስ። ውዝር ይሄንንም ተናገሪ። ከዚህ በፊት ነው አይደለ ቀለበት ያደረገው። ግን እኔና እሷ አሁን ልጆችንን ቀለበት ልናደርግ ነው። ምን ማለት ነው ይሄ? ማለት ተናግራለች። አልሰማሽም? አልሰማሽም? አዎ። እንደገና ደግሞ ስለ ጓደኞቹ መናገር የምፈልገው ያ ቆይ አንዴ፣ ሀብም ይሰማል። ላኩለት። ቤኪ ሜሽን አድርጉላቸው። ይሄን ለሃይሚ ብዛት ለሃይሚ ሜሽን አድርጉላት ፕሊዝ። እውነት ሰላም የምትፈልጉ ከሆናችሁ ቤኪም ሄኖክም የሚባል ሄኖክ ነው ይቅርታ እንዳትጠይቅ ወንድ ልጅ ይቅርታ አይልም እያለ 10 የሚለው መሀይም ይቅርታዬን በማለቴ ዩዘርዬ ሁሉም ናቸው። ፍጹምንም ሳይቀር ናቸው በጋራ ሁሉም። ከዚህ በፊትም ተናግሬያለሁ። አብረው ያሉት ናቸው። ሴት ወንድ አይልም፣ አብረው ያሉት ናቸው። ምክንያቱም እየተለሳለሰ ቁጭ ብሎ እሱ ለእሷ ያዘነ እየመሰለ ለእሱ ያዘነ እየመሰለ ሁሉም ናቸው። ስለዚህ
ሁለታችሁ ማደጋችሁን ስላዩ ሊጥሏችሁ እየጎተታችሁ ነው። ደግ እየመሰሉ እንደ ጴጥሮስ ሊያሰቅሏችሁ ነው፣ ሊከዷችሁ ነው። ከድተዋችኋል። ትናንትና በጣም የዋህ ደጎች ስለሆናችሁ ነው እንጂ ያ ቪዲዮ የወጣው መቼም እንደዚህ አይነት ነገር አምልጦ አይወጣም ነበር። ወዲያው ነበረ ደግሞ ያወረዱት። የሚገርመው እግዚአብሔር ግን ስለሚወዳቸው ነው ተቀድቶ። ያ ራሱ ለነሱ መልስ ይሆን ነበር እኮ ለሷም። አዎ። ስለዚህ ምን ይልሽ እንደነበረ አስተዊ። ቤኪ ምን ይልሽ እንደነበረ፣ ፍጹም ምን ይልሽ እንደነበረ፣ ሄኖክ ምን ይልሽ እንደነበር፣ አንተም ቢሆን ቁጭ በልና አስተውል። ይሄንን ግን የተናገርነው ዛሬ ደግሞ ተናገራችሁ ጓደኞቻችን ወይ ከሌን እንዳትሉ፣ ከራሳችሁ የመጣ ነው። የራሳችሁ ወንድም ነው የተናገረው። ሀብም ቢሆን በተናገርከው ላይ ተናግሬም አውቃለሁ። አሁንም አስተያየት የምሰጠው ለዛ ነው። እነዚህ ልጆች እንዳይለያዩ ነው። ሄኖክ አዲስ አበባ እኮ ነው ያለው። ሄኖክ አዲስ አበባ ነው። ዝም በይ። ያው አሁን የተጫወተው እሱ ነው። ሰኒ ምን እነሱ ስራ የሚሰሩትን ሁሉ ኮፒ እያደረገ የምታወሪ ወሬ ያለሽ ተናገሪ። አንቺም ሀሳብሽን። አዎ እኔ ምላችሁ ማለት ነው። እንዴት ናችሁ ማይ ፋሚሊ የኔ ፍቅሮች ማለት ነው። አሁን ለምሳሌ ቦጋሌ ሁሌ እኛ ልጆች ነን ግን ቀለበት ልናደርግ ነን። እኔ ልጅ ነኝ ግን ልጅ ሊኖረኝ ነው። ምንድን ነው የሚያወራው? እኔ አልገባኝም እኮ ሁሌ እሱ ምን እንደሆነ የሚያወራ ሁሌ ነው የማይገባኝ። እኔ ደግሞ ታሾፈልሽ እየሩስ ሚቱሽናሽና የለ ሁላችሁም እንዴት ናችሁ? ቀራ የለም ዩዘር ማሻአላ ብለች የፍቅርና ጓደኛና እሷ ለይቶ ዩዘር ብዙ ነገር ብላለች። አሁን አጠገቡ ያሉ ሁሌ በእነሱ በጓደኛ ከመጣላቱ ይቅር ጓደኛውን ማብዛቱም ደግሞ ለይቶ ማወቅ አለባቸው። ሁሌም በእነሱ ዙሪያ እየመጡ ያኔ ሐሰንና ሶ ተመልሶ እንዲህ እከሌ እንዲህ እያሉ የነሱ ህይወት ውስጥ የሃይሚና የብሩክ ብቻ ነው ተመካክሮ ቁጭ ብሎ የሆነ ነገር ስመጣ በራሳቸው ኮንፊደንስ እኔም አንቺ አሁን 1922 የሚባለው ያሁኑ ቴክኖሎጂ ማሻአላ ሁሉም ሰው ህፃን የሚባል ነገር የለም። አንዋሻሽ ስራ ከሆነ ደግሞ ዩዘር ብላለች። ከስራ እኛ ችግር የለብንም ዩቲዩበሮቹ እናያለን። ግን ኦዲየንስም ራሳቸውም አትሸውዱ። እውነቱን ውሸቱን ውሸት خلاص በቅቷል። ሁሉ ነገር ያበቃ። ጓደኛችሁ ምረጡና ማን ይጠቅመኛል የኔ እድገት ደግሞ ማን ያስፈልገኛል ብላችሁ ለራሳችሁ እዩት። ኦዲየንስ ከናንተ በላይ አጠገባችሁ አይደለንም እኛ ዩቲዩበር ላይ የምትለቅቁ ነው የምናየው። የፈለገ ቢሆን ከሃይሚ የሚበልጥክ እናትና ወንድሞች በስተቀር የሃይሚ ቤተሰብ በስተቀር ማንም እኔ በበኩሌ ነው የምልክ። የፈለገ ቢሆን ከምስትህ እናት ምስትህ ነው ወንድሞች ነው ራስህ ቁረጥና ከነዚህ ሁሉ ማን ነው የኔን እድገትና እቺ ልጅ ይቅርታ አቋረጥኩሽ። ሜንሽን አድርጉለት ይሄን ነገር ይቅርታ እንዳረሳው ብዬ ነው። ሁላችሁ ሜንሽን አድርጉ።